ሳይ ታናድደኛለህ። ያው ምናልባት የኮሰረቱ ነገር በቃ አንተ ሰውዬ። እሺ በቃ አትናደጂ። ቆይ ለምን እንደምትፈታተነኝ? ውስጥሽ የተሸፈነ ህመም ስላለ። አረ እሺ የኔ ኤክስሬ። አቤት። ይኸውልህ አይን አነባለሁ የልብ አውቃለሁ የምትለው ጮቤ እኔ ሰኒ ጋር አይሰራም። እሺ ቆይ አንቺ ግን ለምንድን ነው ሰውን ላለመቅረብ በቻልሽው አቅም ግንብ የምትገነቢው? ሰውን መቅረብ ትርፉ ማም ስለሆነ። እንዴት? የሰው ልጅ 2 እግር ያለው ተንቀሳቃሽ እባብ ስለሆነ። አትሾጂ። ቃሉ የሚለው እንደ እባብ ብልህ እንደ እርግብ የዋህ ሆኖ ነው የሚለው። አረ የእርግብን ልብ የሚያገኝ የለማ። አሀ፣ ስለዚህ ሁሉም ሰው እባብ ነው እያልሽ ነው? አዎ። እሺ አንቺ እንዳልሽው ብንሆን እንኳን እኮ ሁሉም እባብ ደግሞ ተናዳፊ አይደለም። በቃ ርዕስ ቀይር። ከእውነት አትሽሽ። አንተ በማያገባ ገብተህ ለመፈትፈት አትሞክር። ሰኒ፣ እኔ እናቴ ናት ያሳደገችኝ። ስለዚህ እባክሽ አታርቂ። ይቅርታ። እሺ ምን እስኪሆን ነው የምንታገሰው? ራሱን እኮ ጣለ። አላውቅ። እኔ ግን ይሄ አብሮት ያለው ቅዱስ የሚባል ሰውዬ ምኑም አልተመቸኝ። አልዋሽሽም፣ እኔም አላም ነው። ግን አንዳንዴ በቀል እያስመሰለ የሚያወጣቸው ቃላቶች ጥያቄን ይጭሩብኛል። እንዴት? ለምሳሌ ጠዋት አትቀስቅሰው ስለው ተይው ቀሰቅሰዋለሁ፣ መኖር የሚጀመረው ካለ መኖር እንደሆነ ማወቅ አለበት አለ። ምን ማለት ነው? አላውቅም። ምሩ ደግሞ ጠዋትም ሲቆጣው ነበረ። ምን እያለ? ምን እየተባባሉ እንደነበር አላውቅም። ልክ እኔ ስመጣ ዝም አሉ፣ ግን ቅዱስ ተናዶ ነበር። ወይ ፈጣሪ! ይህን ቅዱስ የተባለ ዱብዳ ከየት ነው ያመጡብን? ናሆሜ ሊያወሩ ፈልጉ የራሱን የባጤ ቆጡን ነው የሚቀባጥረው። ልክ ነሽ። አንቺ ስትጠይቂው በሳቅና ጨዋታ አዋስቶ ነው የሚመልስልሽ። አዎ ወደ ሁላ እንቆቅልሽ ነው። ዛሬ ከናሆሜ ጋር ሊያወሩ ቤት ተቀጣጥረዋል። አረ በቃ እኔ እመጣለሁ። አይ ግን ቤቱን አትልቀቂ፣ ድንገት እንኳን ኪራ ቢመጣ። አይ ምሩ፣ ኪራ እኮ ለአዳር ብቻ ሆኗል የሚመጣው። አይዞሽ እሺ፣ ሁሉም ያልፋል። አላውቅም ግን ያሁኑ ከበደኝ። አዎ ደህና ሆነ ስንለው እንደዚህ መሆኑ ያስደነግጣል። ምሩዬ አላውቅም። ግን እንዴት ነው ፍቅራችሁ? ማለቴ ሲያወራሽ አንድም ቀን የሚያስቀይመኝን ቃል ተናግሮኝ አያውቅም። እና ቆይ ምን ሆነ ነው የሚባለው? ካላንደር ዘረዘርክ እኮ። እኔ ለማለት የፈለግኩት እንደዚህ ደስተኛ ሆነህና ተረጋግተህ ቁርስ የምትሰራልኝ ፍርፍር ሾርባም ቢሆን። አንቺ እንዲህ እድሜን አንድ ቀን ቀልቤ ጠፍቶ ያልተፈረፈረ ፍርፍር ሰርቼ ባበላሽ እድሜ ልክሽን ሙርት ልጅ። አንዳንዴ ከትክክለኛ ነገር በላይ ስህተቶች በፍቅር ውስጥ አይረሴ ናቸው ትላለች ሰኒ። እሷ ሳታፈቅር የፍቅር ቴራፒስት ናት እንዳልከው ነው። ቆይ ግን ይሄን ያህል እኔ በማድረግልሽ ነገር ደስተኛ ነበርሽ? አይደለም ለምታረግልኝ አንተ ስላለኝ ራሱ ምን ያክል ደስተኛ እንደሆንኩኝ ብታውቅ እንደዚህ ባልተናገርከኝ ነበር። እንዴ ፍቅር እያኮረፍሽ ባልሆነ። ኧረ እባክህ፣ እንደውም እንደ ስራ ቢሆን ኖሮ ቅቤ ጠገባ አለንጋ ነበር የሚያስፈልግ። በዚህ ኑሮ ውድነት ይኸውልሽ አለንጋውን ሳይሆን እኔም ብታበይ ነው የሚሻልሽ። አታናደኛ። እኔ እኮ ስትናደጂ በጣም ነው ደስ የሚለኝ፣ ለዛ ነው። እና አንተን ደስ እንዲል እኔ ጨጓራዬ ማለቅ አለበት? ታዲያም ችግር አለው ይለቃ፣ የኔን በሼር እንጠቀማለን። እንዴት አደራችሁ? እንዴ እዚህ ነው ያደርከው? ምን ማለት ነው? መቼም እንደ ውሻ ጭራዬን ቁልምሜ ደረጃ ላይ አላድር፣ ቤቴ ነው ያደርኩት። ታዲያ እንዴት ገባ? በአጥር ዘለይ። አንተ እኮ አታረገውም አይባልም። ይብድ የሆነ ልጅ። እድሜ ለእጄና እግሬ። ደግሞ አልሰማችሁም እንዴ? ምኑን? ያው በዝግመተ ለውጥ ከዝንጀሮ እንደመጣ ነው። ስለዚህ መንጠላጠል አያቅተኝም። ሰኒ ደግሞ ወንዱ ወጣችብኝ።
አረ ይሄማ ኢትዮጵያዊ ታራዛ ነው። ዛሬ ጠዋት ሰው ሆናችኋል። ተኝታችሁ አላደራችሁም እንዴ? ማነህ አውቋበት። በቃ ሳሎን እንሂድ። እሺ። እንዴ ልጅቷን እንደ ቋንጣ ሰቅላት ወዲህ ነው የምትሄደው? አወርዳት እንጂ። እሺ አወርዳታለሁ። ኧረ እኔ እወርዳለሁ። አይ የኢትዮጵያ ሴቶች በቃ ለሮማንስ አትሆኑማ። እንዴት? ይኸውልሽ ጽናት፣ ብቻሽን ስትሆኚ ሶፋውን በአንድ እጅሽ አንስተሽ ልታጸጂ። ኧረ ከፈለግሽ እንዴ ስንት ቀን እኮ እዚህ ሆነ ካየው ማለት አልገባኝም። ትጠጣለህ፣ በዛ ላይ ታመሻለህ። በጣም ነበር ይናፈቀኝ። ቆይ የተፈጠረ ነገር አለ እንደ ህይወቴ? ማን ብለሽ ነው የጠራሽ? ህይወቴ ምን ነው? እንደዚህ ጠርተሽኝ እኮ አታውቂም። ባልጠራህም ባልነግርህም እኮ ታውቃለህ። የመኖሬ ትርጉም አንተና አባቴ ናችሁ። አውቃለሁ። አንተ ማለት እኮ ለእኔ የደስታዬ ምንጭ፣ የወደፊት ደስታዬ ነህ። ኪራይንን አታውቅም? አውቃለሁ። አይ አታውቅም ኪራይ። እንዴት? ይህን ብታውቅማ ህይወቴ ስልብ አልገረመ ነበር። ያላንተ እኮ ዓለም ባዶ ናት። በቃ እሺ ምንም አትበይኝ። ለምን? ምንም በቃ ዝም በይ። እንዴ ለምን? ፍቅሬን መግለጽ ስህተት ነው? እናቴ እኔም እኮ እወድሻለሁ። ግን ፍቅርህን ኑሬ እኮ ነው ላሳይ የምፈልገው። ይቅርታ። እሺ ለምን? በቃ ለሁሉም ነገር ይቅር በይ። ምንም አደረግክ ምንም ኪራዬ፣ እኔ አንተን ይቅር ከማለት ውጭ ምንም አማራጭ የለኝም። ለምን? ምክንያቱም አንተ ህይወቴ ነህ። አፈቅርሻለሁ። እኔም የኔ ውድ፣ አሁን ራት ላቅርብና እንብላ። እሺ ግን በአንድ ነገር እንስማማ። ምን? እኔ ነኝ የማጎርስሽ። ይሄ ጸባይ ናፍቆኝ ነበር። በቃ እኔ ልሄድና ምግብ ላቅርብ። እዚህ ላምጣ ወይስ ሳሎን? አይ ሳሎን እመጣለሁ። እሺ እኔ ያለው ህይወቴ እጠብቅሃለሁ። እሺ እሺ። ይህን ያህል አስከፍቻት ነበር። ለምን እንደምጠጣ እንኳን እኮ አልጠየቀችኝ። መቀየሬ ብቻ ነበር ያስደሰታት። እኔ ግን